ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ቨርጂል ቫን ዳይክ ከአንዲ ሮበርትሰን እና ከሞሐመድ ሳላ ጋር አብሬ መጮቴ ለኔ ክብር ነው የሚል አስተያየትን ሰጥቷል። በተጨማሪም የቀድሞ የሊቨርፑል ተጫዋች ሆነው ኤሚል ሄስኬም አሰልጣኝ አርነ ስሎት የሚሰናበት ከሆነ አንዶኒ ኢራዮላ ጥሩ አማራጭ ነው የሚል አስተያየቱን ሰጥቷል። እነዚህንና ሌሎችንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ዘገባዎች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በዛሬው ዕለት ሊቨርፑሎች በቀጣይ ሲዝን በ2026/27 የውድድር ዘመን በሜዳቸው የሚጠቀሙትን ማሊያ ይፋ አድርጓል። ይህም ማሊያም እንግዲህ ሊቨርፑሎች 1990 ላይ ሲጠቀሙበት ከነበረው ማሊያ ጋር በጣም ተመሳሳይ ነው። የዛን ጊዜም እንግዲህ አዲዳስ ነበር ማሊያውን ሲያመርት የነበረው። በዚህ ሰዓትም የሊቨርፑል የማሊያ አምራች አዲዳስ ነውና የዛን ጊዜውንም ለማስታወስ በሚል ነው ይህንን የማሊያ ዲዛይን ያወጣው ነው እየተባለ የሚገኘው። ይህንን ማሊያ እንዴት ተመለከታችሁት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፌዴሪኮ ኬዛን የተመለከተውን ዘገባ ስንመለከት ካልቾ መርካቶ ይዞት በወጣው ዘገባ መሰረት ፌዴሪኮ ኬዛ በክረምቱ የዝውውር መስኮት ሊቨርፑልን ሊለቅ የሚችልበት ከፍተኛ እድል እንዳለ እየተናገረ ይገኛል። ዘገባውም አያይዞም ሊቨርፑሎችም ለዚህ ተጫዋች ከ17 ሚሊዮን ፓውንድ እስከ 22 ሚሊዮን ፓውንድ ድረስም ይፈልጋሉ እያለን ይገኛል። ነገር ግን ዋናው ጥያቄ ክለቦች ይህንን ያህል ገንዘብ ከፍለው ይህንን ተጫዋች ለማስፈረም ፍላጎት አላቸው ወይ የሚለው ነው። በተለይ ደግሞ ለሊቨርፑል ከፈረመ ጀምሮ ላለፉት 2 ዓመታት ብዙ የመጫወቻ እድል ያልተሰጠው ተጫዋች ነው። በእርግጥ ባለፈው ሲዝን ብዙ የመጫወቻ እድል ያልተሰጠው በተደጋጋሚ ጉዳት ስላስተናገደ ነው። በዚህ ሲዝን ግን ለጨዋታ ብቁ ባለመሆኑ ምክንያት እንደዚሁም ደግሞ የአርነ ስሎት ቀዳሚ ተመራጭ ባለመሆኑ ምክንያት ብዙ የመጫወቻ እድል አላገኘምና በእነዚህ ምክንያቶች ክለቦች ቢገዙት እንኳን ራሱ በፍጥነት ማች ፊትነሱን ያገኛል ተብሎ አይጠበቅም። በእርግጥ ገና አሁን 28-29 ዓመቱ ላይ ነው የሚገኘው። ከዚህ በኋላም እንግዲህ ረዘም ላለ ጊዜ መጫወት እድል ሊኖረው ይችላል። ነገር ግን ደግሞ በዚህ ሰዓት ላይ ያለው ማች ፊትነስ ተመልክተው ምናልባትም ክለቦችም ይህንን ያህል ገንዘብ ከፍለው ከሊቨርፑል ላይ ያስፈርሙ የሚችሉበት ከፍተኛ እድል አለ። እንደዛም ቢሆንም ግን በክረምት የዝውውር መስኮት ክለቡን ይለቃለም ተብሎ ይጠበቃል። በእርግጥ በሊቨርፑል ቤት እስከ 2028 ድረስ የሚያቆየው ኮንትራት አለ። ነገር ግን ከሚመጣው የክረምት የዝውውር መስኮት በኋላ በሊቨርፑል ይቆያል የሚል ግን ምንም አይነት እምነት የለም። እናንተስ ፌዴሪኮ ኬዛ በሊቨርፑል የሚቆይ ይመስላችኋል ወይስ ክለቡን ይለቃል ብላችሁ ነው የምታስቡት? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ፉትቦል ኢንሳይደር ይዞት የወጣውን ዘገባ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች አሁንም ድረስ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በክረምቱ የዝውውር መስኮትም የዚህ ተጫዋች የውል ማፍረሻ 22 ሚሊዮን ፓውንድ ብቻ ነው የሚሆነውና ይህንን ገንዘብ በመክፈል ተጫዋቹን ከኢንተር ሚላን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ በዚህ ሲዝን በሊቨርፑል ቤት ያጋጠማቸውን የቀኝ ፉልባክ ችግርን ተመልክተው ተጨማሪ ተጫዋች ለማስፈረም እንቅስቃሴ ያደርጋሉ እየተባለ ይገኛል። በዚህ ሲዝን እንግዲህ እንደተመለከትነው በቀኝ ፉልባክ ቦታ ላይ 6-7 የሚደርሱ ተጫዋቾች ሲጫወቱ መመልከት እችለናል። በቅርብ ጊዜም ደግሞ ጀረሚ ፍሪምፖንግ እያለ እንኳን ራሱ ከርቲስ ጆንሰን ነው በቀኝ ፉልባክ ቦታ ላይ እያጫወቱት የሚገኙና እዛ ቦታ ላይ ትክክለኛ ተጫዋች ማስፈረም እንዳለባቸው መኑ ነው እየተነገረ የሚገኙና ለዛም ቦታም እንግዲህ ጥሩ አማራጭ ብለው ዴንዝል ዴምፍሪን ለማስፈረም እያሰቡ እንደሆነ ነው እየተነገረ የሚገኘው። ነገር ግን ደግሞ ዴንዝል ዴምፍሪ ትክክለኛው መፍትሄ ነው ወይ የሚለው በጣም ትልቅ ጥያቄ ነው። በተለይ የዴንዝል ዴምፍሪን ፕሮፋይል ከተመለከተን ለጀረሚ ፍሪምፖንግ በጣም የቀረበ ተጫዋች ነውና ይህንን ተጫዋች ማስፈረም ለሊቨርፑል ያን ያህል ከፍተኛ ጥቅም ይሰጠዋል ብዬ አላስብም። ስለዚህ እሱን ከሚያስፈርሙ ይልቅ ሌላ ወጣት ተጫዋችን ቢያስፈርሙ ጥሩ ነው ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ኤሚል ሄስኪ የሰጠውን አስተያየት ነው የምንመለከተው። ይህ የቀድሞ የሊቨርፑል አጥቂ የነበረው ኤሚል ሄስኪ በሰጠው አስተያየት ሊቨርፑሎች ምናልባትም አሰልጣኝ አርነ ስሎትን ከስራቸው የሚያሰናብቱት ከሆነ የሱን ቦታ ለመተካት አንዶኒ ኢራዮላ ትክክለኛው ተመራጭ ነው የሚል አስተያየቱን ሰጥቷል። አያይዞም በሰጠውም አስተያየት እንደ ሊቨርፑል ደጋፊነታችን በጣም አዝናኝ የሚባል ጨዋታን ማየት እንፈልጋለን። የርገን ክሎፕም ይህንን አዝናኝ ጨዋታ ነበረ ሲያስመለከቱን የነበሩት። እንደዚሁም አሰልጣኝ አርነ ስሎትም የመጀመሪያው ሲዝኑ ላይም እንደዚህ አይነት አዝናኝ የሚባሉ ጨዋታዎችን ስንመለከት ነበር። ነገር ግን በዚህ ሲዝን የበለጠ ኳስ መቆጣጠር ላይ ነው ትኩረት እያደረጉ የሚገኙት። በዛ ምክንያትም ደግሞ አጨዋወታቸው በጣም ስሎ እየሆነ እየመጣ ነው የሚገኘው። ያ ደግሞ የሚያዝናና አይደለም። ሊቨርፑል
ሊቨርፑሎች አስጨንቀው ሲጫወቱ ነው ማየት የሚያስደስተውና ለእንደዚህ አይነት አጮት ደግሞ አንዶኒ ኢራይላ ትክክለኛው ተመራጭ ናቸው የሚል አስተያየቱን ሰጥቷል። በዚህ ሰዓት እንግዲህ የአሰልጣኝ አርነ ስሎት የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። ምናልባት ከስራቸው የሚሰናበቱ ከሆነ ሊቨርፑልን ሊይዙ ይችላሉ ከሚባሉ አሰልጣኞች መካከል አንደኛው የሚጠቀሰው አንዶኒ ኢራይላ ነው። በተለይ በበርንማውዝ ቤት እያሳየው ያለው እንቅስቃሴ እየሰራው ያለው ቲም በጣም አስገራሚ የሚባል ነው። በተለይ ደግሞ በክረምቱ የዝውውር መስኮት 3 የሚደርሱ ዋና ዋና ተከላካዮቻቸውን አጥተው በረኛውን አጥተው እንደዚሁም በጃንዋሪ የዝውውር መስኮትም የተለያዩ ተጫዋቾችን አጥተው እንኳን ቢሆን በዚህ ሰዓት ላይ የሻምፒዮንስ ሊግ ተሳታፊ ለመሆን ከሊቨርፑል ጋር እየተፎካከሩ ነው የሚገኙትና በጣም ምርጥ የሚባል ቡድንን መገንባት ይችላል። በጣም አስጨናቂ የሚባለውንም በርንማውዝንም እየተመለከተ ነው የምንገኘው። ምናልባትም አንዶኒ ኢራይላ ትክክለኛው ተመራጭ ሊሆን የሚችልበት እድል አለ። እንደዚሁም ደግሞ በክረምቱም እንግዲህ ይህ ሲዝን እንደተጠናቀቀ ከበርንማውዝ ጋር የሚለያዩ ይሆናልና ሊቨርፑሎች ይህንን አሰልጣኝ ማስፈረም የሚፈልጉ ከሆነ ምንም አይነት ወጪ ሳያወጡ ነው የሚያስፈርሙትና ምናልባትም ትክክለኛው ተመራጭ ሊሆን የሚችልበት ከፍተኛ እድል አለ። እናንተስ ኤሚሊ ሄስኪ በሰጠው አስተያየት ዙሪያ ያላችሁ ሀሳብ ምንድን ነው? እንደዚሁስ አንዶኒ ኢራይላ ለሊቨርፑል ትክክለኛው አሰልጣኝ ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቨርጅል ቫንዳይክ የሰጠውን አስተያየት ነው የምንመለከተው። ቨርጅል ቫንዳይክ እንግዲህ ከሊቨርፑል ዌብሳይት ጋር ባደረገው ቆይታ ስለ ሞሐመድ ሳላህና ስለ አንዲ ሮበርትሰን የሰጠው አስተያየት አለ። በሰጠውም አስተያየት ከነዚህ ተጫዋቾች ጋር ላለፉት 9 ዓመታት አብሬ በመጮቴ በጣም ትልቅ ክብር ነው፣ እንደዚሁም ለወደፊቱም በጣም ነው የምናፍቃቸው የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ስለ ሞሐመድ ሳላህ ስናነሳ ለእኔ በግሌ ከጀርባው ሆኜ እሱ ያስደረጋቸውን ነገሮች ስመለከት ያስቆጠራቸውን ውብ ግቦች እንደዚሁም ደግሞ በአንድ ለአንድ ግንኙነቶችም እንዴት ተጋጣሚ ቡድኖችን ሲያስጨንቅ እንደነበረ በቀላሉም እንደማይቀባም መመልከቴ እንደዚሁም ደግሞ ያስቆጠራቸው ወሳኝ የሚባሉ ፍጹም ቅጣት ምቶችን ማየት ትልቅ ነገር ነበረ። በእርግጥ ሞሐመድ ሳላህ ብዙ ተናጋሪ የሚባል አይደለም፣ ነገር ግን ደግሞ በአርአያ ሌሎችን መምራት የሚችል ተጫዋች ነው የነበረው። በመልበሻ ክፍል ውስጥም ሊደር ከሚባሉ ተጫዋቾች መካከልም አንደኛው ሞሐመድ ሳላህ የነበረውና በእንደዚህ አይነት ስራዎችም 100% የሚናፍቀኝ ተጫዋች ነው። ከዚህ ተጫዋች ጋር ከሞሐመድ ሳላህ ጋር በጣም ብዙ ውጣ ውረዶችን አሳልፈናል። አብረን ፕሪሚየር ሊግ መብላት ችለናል፣ ሻምፒዮንስ ሊግ መብላት ችለናል፣ እንደዚሁም ሌሎችንም ዋንጫዎችን አብረን ማሳካትም ችለን ነበረ። በደስታም ጊዜም አብረን ነበርን፣ በሀዘንም ጊዜም አብረን ነበርና ብዙ ውጣ ውረዶችንም ከዚህ ተጫዋች ጋር አብሬ ማሳለፍ ችያለሁና ሲለየን በጣም በማዘን ነው፣ በጣምም የሚናፍቀኝ ተጫዋች ነው የሚል አስተያየቱን ሰጥቷል። እንደዚሁም በአንዲ ሮበርትሰን ዙሪያም በሰጠውም አስተያየት አንዲ ሮበርትሰንም 100% የምናፈቀው ተጫዋች ነው። በተለይ ደግሞ ያለው ባህሪ ያለው ካራክተር በቡድን ውስጥም ያለው ተጽዕኖ ሁልጊዜም ይናፍቀኛል። እንደዚሁም ከቡድን ውስጥም ሲኒየር ከሚባሉ ልምድ አላቸው ከሚባሉ እንደዚሁም ደግሞ ኤክስፒሪየንስ ከሚባሉ ተጫዋቾች መካከልም አንደኛው እርሱ ነው። ከሱ ጋርም እንግዲህ ልክ እንደ ሞሐመድ ሳላህ ሁላ በጣም ብዙ ውጣ ውረዶችን ማሳለፍ ችለናል። በከፍታም በዝቅታም አብረን ነበርን እና በቡድን ውስጥም በጣም የሚወደድ ተጫዋች ነው። በጣም ምርጥ የሚባሉ ጊዜያቶችንም አብረን ማሳለፍ ችለናልና በጣምም የምናፍቀውም ተጫዋች ነው የሚል አስተያየቱን ሰጥቷል። በተጨማሪም ቨርጅል ቫንዳይክ በሰጠው አስተያየት ሞሐመድ ሳላህና አንዲ ሮበርትሰን ለብዙ ሰዎች አርአያ መሆን የሚችሉ ተጫዋቾች ናቸው። ሞሐመድ ሳላህም እዚህ ድረስ ለመድረስ ምን ያህል ትግል እንዳደረገ ሁላችንም እናውቃለን። አንዲ ሮበርትሰንም ከምን ተነስቶ እዚህ ደረጃ ላይ ሌጀንድ የሚባል ስታተስ ላይ መድረስ እንደቻለ ሁላችንም የምናውቀው ነውና ለሌሎች ተጫዋቾች ለሌሎች ሰዎችም በትልቁ አርአያ መሆን የሚችሉ ሌጀንድ የሚባሉ የሊቨርፑል ተጫዋቾች ናቸው የነበሩትና ሁለቱንም ማጣታችን በጣም ነው ያሳዘነኝ። ሁለቱንም እናፍቃቸዋለሁ። አብሬ መጮቴም ከነሱ ጋር አብሬ ብዙ ነገሮችን ማሳለፌም ለኔ ትልቅ ክብር ነው። ከሁለቱም ጋር ብዙ ስኬቶችን ማሳካት ችለናል፣ ብዙ ደስታዎችንም ማሳለፍም ችለናል። ከዚህ በኋላም በጣም ይናፍቁኛል የሚል አስተያየቱን ሰጥቷል። በዚህ ዙሪያም እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን ላይ እንግዲህ ቨርጅል ቫንዳይክ ብቻውን ሊቀር የሚችልበት ከፍተኛ እድል እንዳለ እየተመለከተን ነው የምንገኘው። እንደሚታወቀው አንዲ ሮበርትሰን እንደዚሁም ሞሐመድ ሳላም ክለቡን ይለቃሉ። በተጨማሪም አሊሰን ቤከርም ክለቡን ሲለቅ ልንመለከት እንችላለን። ጆ ጎሜዝም እነሱን ሲከተል ልንመለከተው እንችላለንና እነዚህ ተጫዋቾች ክለቡን የሚለቁ ከሆነ ምናልባትም በየርገን ክሎፕ ስር ብዙ ስኬቶችን ካሳኩ ተጫዋቾች መካከል በሊቨርፑል የሚቀረው ቨርጅል ቫንዳይክ ብቻ ነው። ምናልባትም እሱም እንግዲህ በቀጣይ አመት በቀጣይ የክረምት የዝውውር መስኮትም ክለቡን ሲለቅ ልንመለከት እንችላለንና ይህ የሊቨርፑል ኤራ እየተጠናቀቀ መምጣቱን እንግዲህ በደንብ መመልከት ይችላል። የርገን ክሎፕም መጀመሪያ ላይ የሰሩት ቲም ያ ሻምፒዮንስ ሊግና ፕሪሚየር ሊግን ያነሳው ቡድንም በዚህ ሰዓት ላይ እንግዲህ ሙሉ ለሙሉ ከሊቨርፑል እየወጣ እንደሆነ እየተመለከትን ነው የምንገኘው። እንደዚሁም በክለብ ውስጥም አዳዲስ ፊቶችንም እየተመለከትን ነው የምንገኘው። እነዚህ አዳዲስ ተጫዋቾች በቀጣይ ምን አይነት
ስኬት ያሳካሉ? ምን ያህልስ ስኬታማ ይሆናሉ የሚለውን አብረን የምንመለከት ይሆናል። በየርገን ክሎፕ ስር ግን ቨርጅል ቫንዳይክ፣ ሞሐመድ ሳላ እንደዚሁም አንዲ ሮበርትሰን ብዙ ስኬቶችን ማሳካት ችሏል። ብዙ ዋንጫዎችንም አብረው ማሳካትም ችለው ነበረ። አሁን ላይ ግን የፊታችን እሁድ እነዚህ ሁለት የሊቨርፑል ሌጀንድ ተጫዋቾች ክለቡን ሲሰናበቱ የምንመለከት ይሆናል። በእርግጥ እነዚህ ሁለት ተጫዋቾች ብቻ ላይሆኑ ይችላሉ። ምናልባትም እነ አሊሰን ቤከር፣ ጆ ጎሜዝም ክለቡን ሲሰናበቱ ልንመለከት የምንችልበት ከፍተኛ እድል አለ። እንደዚሁም ለሄንደርሰንም ሽኝት ሊደረግለት የሚችልበትም እድል እንዳለም ነው እየተነገረ የሚገኘውና እሁድ የሚደረገው የሊቨርፑል ከብሬንትፎርድ ጨዋታ በጣም ኢሞሽናል እንደሚሆን ነው ከወዲሁ እየተጠበቀ የሚገኘው። እናንተስ በዚህ ጨዋታ ላይ ምን ነገር ሊፈጠር ይችላል? ከሞሐመድ ሳላህና ከአንዲ ሮበርትሰን በተጨማሪስ ማን ክለቡን ሲለቅ ልንመለከት እንችላለን? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።